ሰዓት ሊሆን አምስት ሰዓት ሆኗል። እስኪ ልደውል። የእኔ ፍቅር በልቶ ይሆን? ደውልለት እንዴ! ልደውልለት ስላልደወለልኝ ቴና ወይ ውዴ ልደውልለት እያሰብኩ። ደህና ነኝ። እንዴት ነው ማሬ? ሰላም እናቴ ደህና ነኝ። ምነው ድምፅ አባት? ምነው ድምፅ? የኤሲዮ ድምፅ ነው። የኤሲዮ ድምፅ ነው መሰለኝ። ትንሽ ውጋት ስለገበያት የኔ ወርቅ ብርድ እንዳይመታ በስነ ስርዓት ልበስ። ኤሲዮ ችግር ነው። አመመክ እንዲህ ሐኪም ቤት ትሄዳለህ? ልውሰድክ? ልምጣ? መዳምን አስፈቅጃት ልምጣ? አይ ችግር የለውም። ሴቶች ልትወጣ ከሆነ እናቴ ምንም የለ እንደዚህ አትጨነቂ እያልኩሽ አይደል? ችግር የለ አንቺ ስራ ቦታ ነው ያለሽው። እንደዚህ አትጨነቂ እያልኩሽ አይደል? እንዴት ነው ማልጨነቅልህ? የኔ አባት የኔ ጌታ ያላንተ ማናቸው? ኢትስ ኦኬ በቃ አንቺ እንደዚህ አትጨናነቂ። ደግሞ ስራ የለም በዛ ላይ ያው መንጃ ፈቃዱንም እየጨረስኩ ነው እንደ እግዚአብሔር ፍቃድ። በቅርብ ደግሞ እቁቤንም እየጣልኩ ነው እንትን እላለሁ። እሺ ለመዳምም ነግሬያታለሁ ወንድሜ ስራ የለውም ብዬ፣ እሷም ታግዘኝና እየሰራ መኪና ገዛላለሁ። እሺ እሺ እናቴ አትጨሪ፣ ዝም ብለሽ በቃ ይሄ መኪን እንትኑን እንትን ለማለት ይሄ መኪናዋን ለማስተካከል ወይ ደግሞ ሴትዮሽ የምትወጣ ከሆነ ትንሽ ብር ምናምን ታስገባል። በቃ ችግር የለውም። አሁን እጅ ላይ ምንም የለም። በቃ እነግራታለሁ። ሴትዮዬም ትንሽ አግዝሻለሁ ስላለችኝ በዚህ ወር እቁብ ለእኔ ነው የሚሰጡኝና ችግር የለውም። ምንም አታስብ። እሺ የኔ አባት ካመመ ደግሞ ሐኪም ችግር አንቺም ከዚህ ሽንት ቤት ከማጠብ ምናምን መውጣት አለብሽ እና መኪናውን ወደ ስራ መግባት አለብን። ችግር የለውም። እኔ እንትን እልና ያው ሲመጣ ታሳት እስካሁን አልበና አይ ትንሽ ቀመስኩኝና እንትን አልኩኝ ተኛውኝ ዝም እና በቃ መጠን ስራን እኔ እነግራታለሁ። አስቸኳይ ነው ብዬ ወንድሜ ታሟል ብዬ ብር እንድታስገባልህ 1,000 ብር እንድታስገባልህ እነግራታለሁ። እሺ ምንም አታስብ የኔ ውድ። እሺ እናቴ አንቺን የሰጠችኝ ቅድስት ኪዳነ ምሕረት እውነት የእናቴ ጸሎት ሰምቷል። በስደት በምድረ በዳ ላይ አንቺን የመሰለች ፍቅር እናት ሚስት የሰጠን ፈጣሪ ሁሉም ይስተካከል። እኔ እስካሁን ድረስ ምንም ነገር እንዳይጨንቅ፣ ምንም እንዳትጨነቅ። ተነስ በቃ ውዴ ተነስና ተጣጠብ፣ ቡና ምናምን ጠጣ፣ ነቃ ነቃ በል። ካመመ ደግሞ አሁን ለሴትዮ ቴክስት ታደርግላታለሁ 1,000 ድርሃም ትራንስፈር ምታደርግልና ሄደህ ታይ። እሺ ፍቅር አንድ እንጀራ መግዣ ከሌለሽ 500 ብሩን አስቀሪና 5ቱን ላይ ችግር የለውም። አንተ ጋር ይቀመጥ። አሁን ከ15 ቀን በኋላ እመጣለሁ። እረፍቴ ነው እመጣለሁ። እሺ እናቴ እንዴት አድርጋ ጸልይልኝ ነው አንቺን የመሰለች ንግስት። እንደ ንግስት ማኖር ነው የምፈልጓለች የኔ ውድ። እንዴ ከዚህ በላይ በቃ የሆነ ጠዋት ተነስቼ በፊት የጸሎት መጽሐፍ ትዝ የሚለኝ ልጅ አሁን አንቺ ብቻ ነሽ እናቴ ትዝ የምትይኝ። እና ትላንት ራሱ ለማየር ስነግር እንዳታስቀይማት ያለች እንዳታስቀይማት እች ልጅ ያስቀየምክለት እህል ውሃ ያበቃለች። ደህና ናቸው። እረፍት ስወጣ አወራቸዋለሁ። ለነማዘርም ለበዓል የሆነ ነገር አልቅሰው ትናንት ስታለቅስ ኧረ ማሚኒ አላስከፋትም እማዬ ምናምን ልኳት። ችግር የለውም ሰላም አወራቸዋለሁ። ለበዓል የሆነ ነገር እንደውልክላቸዋለሁ። ችግር የለውም አወራቸዋለሁ። ማታ ላይ እደውልልሃለሁ። እሺ ትንሽ ስራ አለብኝ። እናወራለን። ታውቂያለሽ ደግሞ አንቺን ነው የማስበው። ሁሉ ነገር ስራመድ፣ ስቆም፣ ስተኛ
ስባንን ሁሌ በቃ አንቺ ማለት የልቤ ንግስት ነች። የኔ ንጉስ፣ እኔም እንደዛው በጣም ነው የምወድህ። በጣም ራስህን ጠብቅልኝ። እሺ የኔ ፍቅር አሁን ልተጣጠብና ሴትዮች ስታስገባ ብሎ ፊታ ብዬ ደግሞ አወራሻለሁ። እሺ እኔ ወደ አሁን እነግራታለሁ። አሁን ታስገባለች። በቃ እሺ፣ መልካም ቀን እና እደውልልሃለሁ በመሀል። እናንተ ብቻችሁን ትበላላችሁ? እንዲ ምን ሆናችሁ ነው? አጣባችሁ እኮ ሴቷን እያወራሁ ነው። ምስር እንዲ ይህን ያባባል እንደምን አሁን መንጃ ፈቃዱን ጨርሼለት ይሄ መኪናን ብገዛለት በቃ እኔም ትንሽ ሰራ አድርጌ የራሳችንን ቤት ተከራይተን ትርፍ ብለን እንኖራለን። ከኢጃዛ ቤትም ማወጣ ደውሉ አንድ ደውሉና ልግ ወደ ኩሽና ደውይለት ለእሷ ምን ልበላት? እኔ ለእሷ ልደውልላት ወንዶኜ? አንተ ከእኔ ገንዘቡን ትከፍያለሽ፣ ከእሷ ጋር ታጠፊያለሽ። አንድ ከንዞ ተከፋ ያለች፣ አንድ ደግሞ አብራ የምታጠፋለች። እሷ አንቺ የቻርጃዋ ሚስቴ ነሽ፣ ሚጣ ደግሞ የአላይኗ ሚስቴ ናት። ኦኬ ዱባይ ነች፣ ዱባይ ከፋይ ነች። እሺ አይለም አንተ ማትረባ ምን ሆነ ነው? አለሁልሽ እባክሽ። ከዛች ጋር እያወራሁ ነበር። እንዴት ነሽ? ደወለችን? አዎ ደወለች። የት ሆነሽ ነው? ኧረ የሆነ ላይ ሂውማኔር ምናምን እያየሁ ነበር። የሆነ ጥፍሬንም ልሰራ ምናምን ፈላልጌ ነበረ። ምን ብር የለክም አልቀፈልክም? እሷ እስኪ አሁን 1,000 ብር አስገባለሁ ብላለች። ችግር የለ። እኔ የምልሽ ያደላለው ብሩን አላስገባም እንዴ? አደላለው ፋራ ነገር በእናትህ ጃስ ምናምን ሲሉት እኮ ጠፋ። በቃ እስኪ 1-2 ሰው አይዲ እንሰራለን ምናምን ብለሽ እንትን በይና ተፍተፍ በይ። ከዛ እነሱ ላሽ እናደርጋለን። ኧረ ወንድሜ ጀለሶች እመጣለሁ ብሎኛል። 300 ሺህ ነው 400 ሺህ ትከፍላለች ስላቸው ፒስ ብሏል። የእነሱንም እናጋትራቸዋለን። አምርሽ በቃ እሺ እንደዛ አድርጊ። ስሚ ተመረመርሽ እንዴ ደግሞ? አንተ እኔ ዝቅ ነው ማድረገው። ምን ያችን ፋሯ ሚስት መሰልኩ ትደበራል። በቃ ደውልልሻለሁ። አሁን ጀማል ደውሎልኝ አሁን ካልቀባበለች የማኔር ምናምን መግዣው ፀጉሬ ወይ ምናምን እንዴ ነው ነው ወይ ያለች። በቃ ደውልልሻለሁ አሁን ነቻል እንዴና እናጠፋው ነው። በቃ እሺ እሷ ታዋጣቅሽ። አንድ አዳም ምን ሆነሽ ነው ጓምቲው እና ምንድን ነው በቃ ስታይ ከብለኝ እኔ የምሰራ ምናምን ጸዳ ብለን አብረን እንደርበት። ምንድን ነው እኮ አብረን እናድራለን። ቤት መምጣት አለብሽ። ቤት እና እኔ የትኛው ጃዛ ነሽ ያለሽ? ወይ ለጀማል ጋር ነሽ ወይስ የትኛው ጋር ነሽ ያለሽ? ላይ ዱባይ ነኝ። እሱ እወርዳለሁ ዝቅ እላለሁ። ታርጃኒያ ዱባይ እሷ እንድታየኝ ነው እንዴ ዱባይ መመጣው? ምናልባት ከሰዎቿ ጋር ሞል ምናምን ልጆች ህፃናቶቹን ይዛ ልትወጣ በቃ 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 ቤቱን አለጣጥፈ ጠብቀኝ። ምንድን ነው አየሩ ቶሎ ታስገባው ነው ቢራ አይዲ ምናምን የሚሰሩትን ልጆች ፈልጋለሁ። ስሚ ያቺ የመጀመሪያዋ ሴት እኮ ያችኛ ዜነባን ታውቂያታለሽ? የአጅባራ የአጅማ በቃ እኮ ወልዷሉ ምናምን ብላ ቆዋለች። በቃ ሀቢባ ቤት እና ሳሪ ቤት ናች መሲ የምትባለው ቆረቆንዳ እሷ ቤት ፎቶውን ይዤ ሄዳለሁ ምናምን አለች። እዛ ደግሞ ከወጣ ታውቂያለሽ ስንት ብዙ ነገር ነው የሚበላኝ። የአይዲ ግን ማለት ነው ትንሽ ድርቅ የምታደርገ ሀቢባ ናት እንጂ እነዛ እኮ በሲክስ ትፈተዋል። በቃ ሀቢባ ጋር ከደረሰ ግን ወር ነው ከባድል። እዚህ ጋር ነገሩ በሲክስ ምናምን ሲክስ ማድረግ ታውቂያለሽ። ሀቢባ የሌለ ገገማ ናት። በቃ እንትን ካለች ፎቶ ምናምን ትፖስታለች። ደግሞ በረጃ በሬክስ ምናምን ትላለች ሀቢባ እኮ በእናትሽ። እነዚህ ያውልሽ እኔ እዚህ ብትገባ እዚህ እነ መሲ ጋር ምናምን ፎቶ ነው ያወጡት። ገባሽ? እዚሁ ስለሆኑ ማለት ነው። ጣላ በቃ አንተ ዝም ብለህ ዝቅ አርጎ ነገሩ ወይ ደግሞ አራቺ ተፍ ተፍ በለው። ያንንማ ግዴታ የሻፈርኩበት ዩማን ይራለ ካልሆነ ወለኔ እናንተ የመጨረሻችን ነው።
በቃች እችኛ ሀገር ደውላታለሁ። የአቡዳቢ ዋጋ ቻ በቃ የቤት ኪራይ የሚከፍለው ዋጋ ምልክ አንቺ አንድ ቀን እንደውም ጠልቅ ቤተሰብ ሰብት ያየናለች እንደውም አዲስ ላይ ምናምን ጠፍቼ ነው መዳም ቤት ገባሁ ምናምን ብላለች። እሷን ይኸውልሽ ከሰው ጋር ማገናኘት የለብሽም። ትንሽ መበላት አለበት። አካባቢውን ምናምን ሰመጠችው ደሞዝ ምናምን ደራርሷ አላሉ አሰማምጣታ ምንሽ ነው። በቃ እንደዛ እናደርጋለን። ጀዋሯን አቀባብልሻለሁ። አንቺ በስድስት አሰማምጫት ያላትን ጨላ ተቀባብለሽ ፋዶ ያለበቅ ያራዳልሽ ላንቻ ይነገር ጭሱ ይመጭ እሺ ይመጭ። ይህ ደግሞ ንፍጣም ዝም ብሎ ተቀባብሎ አምጥቶ አያቃብለኝም። እንዲ ወደድኩሽ ምናምን ሊርዳው ላይ ገባለታለሁ እናቴ ከዚያማ ማላዳምጠውም ነበራቸው ቸከሳ ቶሎ በቃ ጅል በቃ ብሩን ተቀባብሎ ከችኮቹ ጋር ሊመጣ ነው። እንገዛታለን። ያን ማሪ ማታ ክለብ እንወጣበታለን። 6 ይነት ታደርጓለሽ። ይመች ዝግጁ ኛ እመጣለሁ። ስታይ ዲህ የምትባባሉት ስሚ ምስር በቀደመታ ስሚ ይሄ የአጅማን ድራይቨር ሪካርዴን ይሄ ወንዶች ምናምን የአጅማን ወንዶች ምናምን ያልኩት ይሄ ድራይቨሮች ማለት ነው። እንዴት ሚስጥር ታወጫለሽ እያሉ እኔ የሚሉት ምሳ በላት እኛ ምሳ በልተን ዝም ብለው ቁጭ ብለን ነው አንዳንድ ዕቃ እያነሳን ጀለስ በራጣ አምጥቶ በራጣ በላው። ያው ትንሽ ጊዜ ያው ያንቺ መኪና ከተበላሸሽ በራጣ ነበር በራጣ በላው። አልፋ ቤት ምናምን ሩዝ አሰሩም እንዴ? ሩዝ ያው አስቤዛ ካላረግሽ ኢጃዛ ቤት ታውቂው አይደለ? ኢጃዛ ቤት እኮ አይመችም ለሁሉም ነገር። አሁን እናንቺ ብቻችን እስክንኖር ድረስ በቃ ሻት ጥፋስኪ ደውልሽ አይደለም ምን ደውላለሁ። ያው ኢንተርኔቱ እንዲቋረጥብን ነው። ያው የመኪናው መዳለ ቀጥታ ደውል። ስራ የለ ጀለስ ነው እኮ እየመጣ ራሱ በራጣ የሚሰጠኝ ጀለስ ነው። ምንም የለኝም። ያው ታውቂያለሽ እናቴም ታማሚ ናት። ወንድሜም ስራ ፈቶ ኢትዮጵያ ላይ ስራ ፈቶ ኢትዮጵያ ላይ የሸንገላታብኝ ደውለውልኝ ነበር። ብር ፈልገ ነው ና አንዴ ሴትዮዋ ደውለች፣ መልሼ ልደውልልህ። አንዴ ቀረች ወይ? እሺ እሺ ገሪባች እንደሆነ አትበላ ፋራ ትመስላለች እንጂ ለእኔ ትደውይና የመዳም ቅመም የምትሰጠዋል። ስሚ ሰሀን ጥብጥብ አድርጌ ጭራሽ እስከዛ ብንጥረጥሩ ነው ናአም አልኩ። ሴትዮዋ መጣች እንዴ? ለጓደኛዋ ልደውል ብዬ ለአንቺ ልደውል ምስር ለጓደኛ ይችማ አትበላ። እኔም አንቺ መሲ ወንድ ትሆኝና እኔ ምሰጣት። እሺ ከዛ በኋላ ለእሷ ትደውላል። እኔ ሰጪ የአረብ ሀገር ሆና ሰጪ የምታምን ሴት ነኝ እኔ እንዴት እንደሚሰጡ። እሺ ፀጉር ቤት እዛ ጋር የለኝ ጨረስ። ድምፄ የወንድ ሆነ ትሞት ድምፄ የወንድ ሆነ ባዩ ወንድ ነኝ አለ ፀጉር ቤት ዘኛ ወይ ባዩ ወንድ ነኝ አይደለ? አዎ አንቺ በኢማናት እኔ ተጪዋ ሴት መንጃ ፍቃድ ማወጣለሽ፣ ገንዘብ መኪና ምገዛልሽ ምናምን ሁሉ ነገርሽን አስበይዛሽ። ሚጣ ደግሞ እኔን ከሸኘች በኋላ የምታጫውቻት ሴት ነች። ሚጣ ማለት ያው ሌላ ሴት ማለት ነው። አንዷን እጃዛሽ እኔ ሰጪ ነኝ። እሺ ሰዓት ሊሆነው 5 ሰዓት ሆኗል። እስኪ ልደውል። የእኔ ፍቅር በልቶ ይሆን? ደውልለት እንዴ? ልደውልለት ስላልደወለልኝ ቴና